የኢትዮጵያ ተምሳሌት በአዲስ አበባችን አገር እንድታድግ ወገን ድምፃችን ዓለም አስደማሚ ፈጣን ነው ለውጡ ትልቅ ነው ብልጽግና ሊመጡ ከኑሮ ውድነት አንፃር ከተማዋ ላይ እየሰራን ያለነው ልማት ለኑሮ ውድነት ማረጋጋት ስራችን ከፍተኛ የሆነ ድርሻ በሚኖረው ልክ ነው እየሰራን ያለነው። ኑሮ ውድነት ዓለም አቀፍ መልክ እንዳለው የከተማችን ነዋሪ ያውቃል ይገነዘባል ብዬ አስባለሁኝ። ነገር ግን ከተማ አስተዳደራችን ይሄ ዓለም አቀፍ ሀገር አቀፍ ጫናዎችን ግምት ውስጥ አስገብቶ የኑሮ ውድነትን ለመቋቋም እየሰራ ያለው ሶስት አማራጮችን በመከተል ነው። የመጀመሪያው በከተማዋ ላይ ለኑሮ ውድነት መረጋጋት ምክንያት የሚሆነው ተደራሽነትና አማራጭ በማስፋት ነው። ይሄ ማለት እንደሚታወቀው ከለውጡ በፊት አዲስ አበባ ላይ ፒያሳ አንድ ለእናቷ የአትክልት የገበያ ማዕከል ነበረች። በአሁኑ ሰዓት ግን 7 ትልልቅ ዓለም አቀፍ ደረጃቸውን የጠበቁ የገበያ ማዕከላትን ገንብተናል። በእነዚህ የገበያ ማዕከላት ላይ ብንሄድ ኢትዮጵያ ላይ ያሉ አምራች አርሶ አደሮች ትኩስ ምርታቸውን ይዘው ግብይት የሚፈጽሙበት ነው። በእነዚህ 7 ትልልቅ የገበያ ማዕከላት ውስጥ የከተማችን ነዋሪ የደላላ ጣልቃ ገብነት ሳይኖረው ከአምራቹ ጋር በቀጥታ ተገናኝቶ ግብይት የሚፈጽምበት ነው። ስለዚህ እነዚህ የገበያ ማዕከላቶች አምራቹና ሸማቹን በማገናኘት ከደላላ ነፃ የሆነ የግብይት ስርዓት በመዘርጋት ከፍተኛ የሆነ ሚና አላቸው። በዚህ አልተገደብንም። በከተማችን ውስጥ በ2013 5 የእሁድ ገበያ መዳረሻዎች ነበሩ። በአሁኑ ሰዓት 245 የገበያ መዳረሻዎችን ፈጥረናል። በእነዚህ የእሁድ ገበያዎች ውስጥ የከተማችን ነዋሪ ከቀየው ከአካባቢው ሳይርቅ የትራንስፖርት ተጨማሪ ወጪ ማውጣት ሳያስፈልገው አምራች አርሶ አደሮች፣ ህብረት ስራ ማህበራቶች፣ አምራች የፋብሪካ ባለቤቶች ምርታቸውን ይዘው ወጥተው ቅናሽ ያለው የግብይት እየተከወነ ነው ያለው። ከተማዋ ከምታመነጨው ገቢ ቀላል የማይባል በጀት በጅታ ዝቅተኛ ገቢ ላለው ማህበረሰብ ክፍል እየደጎመች ነው። አንዱ የምንኮራበት ስራችን የተማሪዎች የምገባ ማዕከል ነው። ከ900 ሺህ በላይ ተማሪዎችን በትምህርት ቤት ውስጥ በቀን 2 ምሳ ስናቀርብ ዩኒፎርም ስናቀርብ የእናቶችን ሰቀቀን ምን ያህል እንደቀነስን አዲስ አበባ ላይ ያሉ እናቶች ምስክር ናቸው። መዋቅራዊ ነው ተብሎ መመለስ ይችላል። በፎርማል አግባብ የኑሮ ውድነቱን ለመቀነስ በቋሚነት የሚዘልቅ ነው እንዴ? በትክክል ብልጽግናችን ሙሉ እግር ተክሎ እስኪረጋገጥ ድረስ በአንድ እጃችን ዘላቂ የኑሮ ውድነትን ማረጋጋት የሚያስችሉ ስራዎችን እየሰራን በአንድ እጃችን ደግሞ ዝቅተኛ የሆነ ገቢ ያለው የነዋሪያችን እንዳይጎዳ እየደጎም ነው ያለ ነው። የኢትዮጵያ ተምሳሌት